በህወሓትና በፌዴራል መንግስቱ መካከል ውጥረቱ በጨመረበት በዚህ ወቅት ቀደም ሲል የሰሜኑ ጦርነት እንዲያበቃ ትልቅ ሚናን የተጫወቱት ኦሉሴጉን ኦባሳንጆ መቀሌ መግባታቸው ተዘገበ። የፕሪቶሪያው ስምምነት አደራዳሪ ከነበሩት መካከል ኦሉሴጉን ኦባሳንጆ የአውስትራሊያና የእንግሊዝ ተወካዮችን ያካተቱ የልዑካን ቡድን ከትግራይ ክልል መንግስት ጋር በወቅታዊ ጉዳዮች ላይ ለመወያየት መቀሌ መግባታቸው ተዘግቧል። በዚህ ውይይት ምን አዲስ ነገር ይፈጠራል የሚለውን በቀጣይ መረጃውን ማድረሳችሁ ይሆናል። አስቸኳይና ለብዙዎች የሚጠቅም መረጃ ነው። ሁላችሁም ሼር ተደራረጉ። በአዲስ አበባ አዲሱ የተሽከርካሪ ሰሌዳ መሰጠት ተጀመረ። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ዘገየ በላይነህ አዲሱ የተሽከርካሪ ሰሌዳ ከዛሬ ጀምሮ መሰጠት መጀመሩን ተናግረዋል። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን አገልግሎቱን ለማዘመን ቁጥጥሩን ይበልጥ ውጤታማ ለማድረግ የተለያዩ ስራዎችን እየሰራ እንደሚገኝም ጠቁሟል። ለዚህም አዲሱን የተሽከርካሪ ሰሌዳ አጠቃላይ ይዘት አተገባበር ከበፊቱ በተሻለ መልኩ ስራዎችን ለማዘመን እንዲሁም ኢትዮጵያን የሚገልጹ መለያዎችን የያዘና ዓለም አቀፍ መስፈርቱን የተከተለ ነው ብለዋል። ዛሬ ተጠባቂው የዓለም ዋንጫ በይፋ ይጀምራል። ተጠባቂው የ2026 የዓለም ዋንጫ ውድድር ዛሬ ምሽት በሜክሲኮ መካሄዱን ይጀምራል። በመክፈቻው አዘጋጅ አገሯ ሜክሲኮ ከደቡብ አፍሪካ ጋር ትጫወታለች። የመክፈቻ ጨዋታው በሜክሲኮ ሲቲ ስቴዲየም ከምሽቱ 4 ሰዓት ላይ ይጀምራል። ሜክሲኮ በዓለም ዋንጫ ታሪክ ያደረገቻቸውን 7 የመክፈቻ ጨዋታዎች ማሸነፍ ያልቻለች ሀገር ናት። ሌላው ተጠባቂ ጉዳይ መክፈቻውን ማን ያደምቀዋል የሚለው ነው። በዘንድሮ የዓለም ዋንጫ በሶስቱ አዘጋጅ ሀገራት 3 የመክፈቻ ስነ ስርዓት ሲካሄድ የመጀመሪያው ዛሬ ምሽት ይደረጋል። በመክፈቻው ሻኪራና ቡርና ቦይ ዳይዳይ የተሰኘውን ይፋዊ የዓለም ዋንጫ ዜማ ያቀነቅናሉ ተብሎ ይጠበቃል። እንዲሁም ሌሎች ታዋቂ አቀንቃኞች ይገኛሉ ተብሏል። ጨዋታው በምን ይተላለፋል የሚለው ወሳኝ ጥያቄ ነው፣ የብዙዎችም ጥያቄ ነው። በሀገራችን ሀገሬ ቴሌቪዥንና ዲኤስቲቪ የመክፈቻ ጨዋታውን እንደሚያስመለክቱን አሳውቀዋል። ንጉሱ ተመልሷል እያለ ይገኛል ሴዶ ማርሻል አርት። የወንዶች ንጉሱ ሴዶ ተመልሷል ወደ ሀገሩ። በቀሉ ተዘጋጂ፣ የቀብር ሳጥንሽን አዘጋጂ ማለት ነው። አበሻ ሴዶና ባለፉት ጊዜያት ውድድሩን እንዳታስቡት ከሀገር ወጥቻለሁ ሲል የነበረው ሴዶ ማርሻል አርት በቱርክና በታይላንድ ቆይታውን አድርጎ ስልጠና ወስዶ ወደ ሀገር መመለሱ እየተነገረ ይገኛል። ታዲያ በዚህ ሰዓት በአዲስ አበባ ነው የሚገኘው። በሚቀጥሉት ጊዜያት ሴዶና ጆኒ ፍልሚያቸውን ያደርጋሉ ተብሎ ይጠበቃል። እንግዲህ ሴዶ ትሬኒንጉን አድርጎ ተመልሷል። ማን የሚያሸንፍ ይመስላችኋል? ማን ድሉን ይቀዳጃል? ሐሳባችሁን ኮመንት ላይ አጋሩ።